አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን ናችሁ? ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኛ ጋር ሁሉ ሰላም ሁሉ መልካም። ዛሬ ደግሞ የሆነች ቪዲዮ ይዤላችሁ መጥቻለሁ። መኖሪያ ቤታችሁን ከሰራችሁ በኋላ ታቹ ውሃ ልክ ይታሰራል። ከዛ ውስጡ ገረገንቲ ከተሞላ በኋላ በርና መስኮቶቹ ይገጠማሉ። ከዛ የውስጥ መቃንም አብሮ ይገጠማል። መብራቶች ይቀበራሉ። ከዛ ቀጣዩ ስራ ምንድነው የሚሆነው? እንደዚህ ማስመረግ ነው። ቤታችሁን እንደዚህ አስመርጋችሁ የውጩን ግርፍ ማስገረፍ ታስባላችሁ። ግርፍ ስታስገርፉ ውሃ ልኩን አብራችሁ አስተኩሱት። ውሃ ልኩን አብራችሁ አስተኩሱት። ለምንድን ካላችሁ ሙሉ ግርፍ ስታስገርፉ ውሃ ልኩን አብራችሁ ብታስገርፉት ይሄ ብታስተኩሱት ቆንጆ ነው የምላችሁ። ለምሳሌ እቺ ቤት ትታያችኋለች። እቺ የተገረፈችው ቤት ይሄው ውሃ ልኳ ቤቲቱ ተገርፋለች። ጠርዟ ሁላ ወጣ ተገርፋ አልቃለች። ነገር ግን ውሃ ልኳ አልተተኮሰም። አሁን ከጊዜ በኋላ ይህንን ውሃ ልክ እንተኩስ ሲባል ከላይ ያለው የውሃ ፓርት መቆርቆር አለበት። ሲቆረቆር ያን ላይኛው ሲቆረቆር ታችኛው የተደረደሩ ድንጋዮች የመናጋት ባህሪ ይኖራቸውና ጥንካሬያቸው ይቀንሳል ማለት ነው። እንደዛ እንዳይሆን ምንድነው መፍትሄው ካላችሁኝ፣ ያ ቤቷ ተገራርፋ አልቃ ነገር ግን ውሃ ልኩ አልተተኮሰም። እንደዛ እንዳይሆን አቅማችሁ ከፈቀደ መጀመሪያውኑ ግርፉን አስገርፋችሁ ሲጨርሱ ቀጥላችሁ ውሃ ልኩን አስተኩሱት። አቅማችሁ የማይፈቅድ ከሆነ ሌላ ሰዓት ማስተኮስ ከሆነ ሐሳባችሁ ላይኛውን ይሄ ጂፕሰም ቦርድ ያስቀመጥንበትን ስፔስ ያንን ላይኛውን ሳያለሰልሱ ይተውት። ኋላ ቁርቆራ እንዳይላችሁ ሳያለሰልሱ እንዴት ተፍረገረገ ይተውት። ከለሰለሰሳ ግን ይሄ ላይላው ይሄ ብረት ምናምን ያስቀመጥንበት ቦርድ ያስቀመጥንበት ያን ድንጋዩ ማዕዘን ላይ ጠርዝ ላይ ድንጋዩ የተቀመጠበት ያን ጠቅላላ ሳይለሰልስ ይተውት ማለት ነው። ከለሰለሰሳ በመዶሻ እየተቆፈረ እየተወገረ በድጅኖ ተልጦ እንደገና ነው የሚተኮሰው ማለት ነው። ምሳሌ ይሄን ቤት እንደምታዩት ማሻአላህ ቆንጆ ቤት ነው። ማሻአላህ ቆንጆ ተደርጎ ተገርፎ ተጨርሷል። ነገር ግን ውሃ ልኩ አልተተኮሰም ነበረ። ውሃ ልኩ ለመተኮስ ይሄ ለስልሶ ነበረ። በጣም ቆንጆ አድርገው ነው የገረፉት ባለሙያዎቹ። ምርጥ አድርገው ነበር የገረፉት። ነገር ግን ተኩሱ አልተተኮሰም። ከተኩሱ በላይ ያለው ይሄ ከላይ ያለው ጥቁር ነገር ሰጋቱራ ነው የነሰነስንበት። አሁን ተኩሰን ጨርሰነው ነው። ያን ሰጋቱራ ያለበት ስፔስ የለሰለሰ ስለነበረ እንደገና በመዶሻ መተነው በመዶሻ ከስክሰን ሲሚንቶውን ካወረድን በኋላ ነው እንደገና እንደዚህ አድርገን የተኮስነው ማለት ነው። ማሻአላህ እና ውስጡን ልሾ አስተርጋችሁ እንደዚህም ደግሞ ውሃ ልኩ እንደዚህ አስተኩሳችሁ ሰጋቱራ የሚባለውን ነገር ከላይ እነስንሳችሁ ውሃ ብታጠጡት ቆንጆ ነው። ጥቅሙ ምንድነው? ውሃ እንዲይዝ ነው። ውሃ ይዞ ወደ ውስጥ ወደ ሲሚንቶ እንዲጠጣ ይጠቅመዋልና ነው። ግዴታ ሰጋቱራ ብቻ መሆን የለበትም። ሰጋቱራ ውሃ ይዞ ለረጅም ሰዓት የመቆየት ባህሪ ስላለው ነው። እና ሌላ እንደ ጭድ አይነት ሌላ ገለባ አይነት ነገር እንደዛ አይነት ነገር መጠቀም ትችላላችሁ ማለት ነው። ማሻአላህ ተኩሱ እንደምታዩት ልቅም ያለ ኩልል ያለ ጥርት ያለ ተኩስ ነው። ማሻአላህ ይሄ የጀርባ በር መሰቃቀያ ደረጃ ነው ማለት ነው። ማሻአላህ ማሻአላህ ይታያችኋል። ቆንጆ ተኩስ ነው። ይህንንና መሰል ስራዎችን ለማሰራት ካሰባችሁ 0910336409 ኢሞ፣ ዋትስአፕ፣ ቴሌግራም
ማናገር ትችላላችሁ። የትኛውን ቦታ እንሰራለን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።